ሁላችንም እንደዚህ አይነት በደንብ አመስግኑልን። ወደፊት በተመሳሳይ ንጉስ አክብረልን እስኪ በጣም ነው የማከብረህ ብለዋል። በደንብ አመስግኑልን። በደንብ አመስግኑልን። በደንብ አመስግኑልን። ዳይሬክተሩ ጆሴፍ ዳንኤል በክብር እስቲ በክብር ተቀበሉልኝ። በክብር ተቀበሉልኝ። በደንብ በክብር በደንብ በክብር ተቀበሉልን። የምስጋና ምስክር ወረቀቱን በክብር ተቀበሉልን። በደንብ አመስግኑልን። በደንብ ሁላችንም እንደዚህ አይነት ወደፊት በተመሳሳይ ንጉስ አክብረልን እስኪ በጣም ነው የማከብረህ ብለዋል። በደንብ አመስግኑልን። በደንብ አመስግኑልን። በደንብ አመስግኑልን። ንጉሱ ሙሉጌታ በመሪነት ሽሮ ከኋላ እየተከተለ እየመጣ ነው። በክብር ተቀበሉልን። በክብር ተቀበሉልን። ለዚህ ኪነጥበብ ውስጥ መገኘት አለባቸው። ውስጥ ሆኖ ሲያዩት በጣም ቀላል፣ ሲሰራ ደግሞ በጣም ድክመት ያለው ማንም ሰው ስለ ፊልም ስራ ሊያስበው ይችል ይሆናል፣ ግን ሲሰራው በጣም አድካሚ ነው። እንኳንስ ፕሮዲስ አድርጎ እንኳንስ ተውኖ እንኳንስ ደርሶ እንደዚሁም አዳጋች ነው፣ ከባድ ነው። ግን የተሰጠንን የቤት ስራ በሰላም አጠናቀን እዚህ ጋር ደርሰናል። ለተመልካች እይታ አብቅተናልና እንኳን ደስ አላችሁ። ደስ ብሎኛል። ክሩ በሙሉ ተዋንያኖች፣ ካሜራማን፣ ፕሮዳክሽኖች በዚህ ስራ ላይ ወጣ
ያላችሁ በሙሉ በስራ እገዛ ያደረጋችሁ ለሲኒማ ቤት እንዲሁ ላደረገልን እገዛ እንዲሁም ደግሞ በተለያየ ቦታ ድጋፍ ላደረጉልን ሁሉ አመሰግናቸዋለሁ። ስማቸውን ሳልጠቅስ ዘርዝሬ የማልጨርሰው ስለሆነ ስፖንሰር ለሆነን በሙሉ በጣም አመሰግናለሁ። በተለያየ መልኩ ምስጋናቸው በተለያየ መልኩ መግለጽ እፈልጋለሁ። ዛሬ ስቴጅ ላይ ከሰዓት እጥረት የተነሳ ዘርዝሬ መጨረስ ባልችልም በተለየ መልኩ ላመሰግናቸው እፈልጋለሁ። ስፖንሰር ለሆናችሁ በሙሉ በቢሾፍቱ ከተማ ላሉት ከመስተዳድር ጀምሮ እስከ ሆቴሎች እዚህም አዲስ አበባ ላሉት ስፖንሰር ላደረጉ በሙሉ አመሰግናቸዋለሁ ከልብ። ተመልካቾች ከዚህ በኋላ ይህንን ፊልም በትላልቅ ተገኝተው በዚህ መድረክ ላይ አስተያየታቸውን ንግግር እንዲያደርጉ ጋብዛለሁ። ግን የምፈልገው ለእናቴ ለጀራ ወርቅ፣ ለባለቤቴ ለአስናቀች መኮንን እንዲሁም ለልጆቼ ከዚያም በመቀጠል ለስራ ባልደረቦቼ ለሰራተኞች እና እንዲሁም ለንጉሱ ፕሮዳክሽን ሰራተኞች በሙሉ መልካም ምሽት፣ መልካም ፊልም ይሆንላችሁ። ናገረው ቅድም የዘረዘርኳቸው ሙያ ላይ የሚሰራ ሰው ጎን ለጎን ደግሞ የኪነ ጥበብ ስራ እንዲያድግ ከፍተኛ ሚና የተጫወተ ታላቅ ፕሮዲሰር ነውና በደንብ አመስግኑልኝ እስቲ በደንብ እኔ እዚህ ፊት ለፊቴ አንድ የሚታየኝ እንግዳ ስላለ በክብር ልጋብዘው። አዲስ ችሮታው ከልከኝ በክብር ወደ መድረክ ልጋብዝ እባክህ። ና ወደዚህ ይዛችሁ ትመጣላችሁ። ይህ ፕሮግራም እንዲሳካ አስተዋጽኦ ላደረጉልን ነው ምስጋና የምንሰጠው። ቀድመን ግሎባል ሆቴል በደንብ አመስግኑልን። ግሎባል ሆቴል፣ ፊሊፕ ኦሎምፒያ፣ ሮዝመሪ ሆቴል ቢሾፍቱ፣ መሶብ ሀበሻ ቢሾፍቱ ተወካይ ካላችሁ፣ ኦዳነቤ ሆቴል ቢሾፍቱ። እሺ ከሌላችሁ ወደ ቀጣዩ መርሃ ግብር እንሄዳለን። እዚሁ እንዳላችሁ ተዚያ ነው የሚባለው አይደል? እሱን አድርግልን አደራ ስላሉኝ ነው። ተጋሽሮ ስጡልና በክብር ለንጉሱ ነው በክብር የሚሰጠው። መድረሻዊ ፊልም እንግዲህ ለበርካታ ጊዜ በቀረጻ ላይ ቆይቶ ከ3 ሚሊዮን ብር በላይ በጀት ተበጅቶበት የተሰራ ፊልም ነው። በኢንቨስትመንቱም ከተማ ከገጠር ልማትን ያስፋፋ የሰራ ቁም ነገር በጤናችን ዘርፍም ብዙ አስመዝግበሃል። በሳምንት 2 ቀን በነጻም ደግመህ አኩርተሃል። በአንጋፋ አርቲስቶች ታሪክ ሰርተሃል። በምን እንጠብቅህ? ምንስ ይቀርሃል? በምን እንጠብቅህ? ምንስ ይቀርሃል? አለ ያልሰራኸው ያልተሳተፍክበት በምን ስራ ይሆን ብቅ የምትልበት? እናንተ የጥበብ ሰው እዚህ የተወናችሁ ጥበብን በእውቀት ስለሸመናችሁ አንጋፋ አርቲስቶች እንኳን ደስ አላችሁ። እንግዲህ የሰራት ሰው ስናመሰግን ሌሎች የሚጀምሩ ደግሞ ከፍ ይላሉና
እንኳን ለዚህ ቀን አበቃ። ምስጋናውን መድረሻ ፊልም በእውነተኛ ታሪክ ላይ ተመስርቶ በሬኤድ ኤክስ ፊልም ፕሮዳክሽን ተዘጋጅቶ በንጉሱ ፊልም ፕሮዳክሽን የቀረበው በከተማችን የመጀመሪያው ሲኒማ ኮምፕሌክስ ወይም ዛሬ የመጀመሪያውን ሲኒማ በሚያሳይበት ቦታ ላይ እዚህ ስለተገኛችሁ ከልብ እናመሰግናለን። በክብር ቦታ ያዙልን፣ በክብር ቦታ ያዙልን። ቦታችሁን ያዙልን። እኔ ቃላቱ ላይ ነው እንጂ ገንዘቡ ላይ የለውበትም መሰለኝ፣ አሳነስኩኝ። ይህን ፊልም ለማጠናቀቅ 5.5 ሚሊዮን ብር በጀት ወጥቶበታል። ይሄንንም እንግዲህ የኪነ ጥበብ ሙያ ላይ ያላችሁ ሰዎች ምን ያህል አድካሚ መሆኑን እንድትገነዘቡ ነው። ንጉስን በክብር ወደ ቦታ እንድትይዝልን በታላቅ አክብሮት ጠይቃለሁ። እንግዲህ በጉጉት የምንጠብቀው መድረሻዬ ፊልም እናንተ ሰውዬ ምን ሆነሃል? ስንት የሆነ ሾክቤ መሰለኝ ወቅቶኛል። ችግሩ አንገቱ የሚያሰብር ሰው ሲሆን በማለት የምስክር ወረቀት ያዛችሁ ወደዚህ እንድትመጡልን በታላቅ አክብሮት እንጠይቃለን። መድረሻዬ ፊልም ቅድም እንደተባለ በእውነተኛ አስተባባሪዎች እየመጡ ስለሆነ በቀጥታ ወደ ምስጋናው ነው የምንሄደው። ቆንጆ ምስል እንድንመለከት ደግሞ በኋላም እጋብዘዋለሁ። ላቆየው መሰለኝ። ቆይ ላቆየ በክብር ወደ መረቃችሁ ኢየሩሳሌም ዳንኤል በደንብ ሞራል ስጡልን።
ተዋናይ እያደር በክብር እስቲ ጋብዙልኝ። መኩን በክብር ጋብዙልኝ። በደንብ ጋብዙልኝ። እስካሁን የተመለከታችሁትን ጥንቅቅ ብሎ የፊልም በአይ ይባላል በሙያው የማን እይታ ነው? የሲኒማቶግራፊውንም እነዚህ ተዋናዮችን ደግሞ በመቅራት በማስተካከል ወደዚህ ከመጋበዜ በፊት ግን ለበጠረው ደስ ይለኝ ነበር፣ ግን አሁን ልጥረው። የዚህ ፊልም ስክሪን ፕሌይ በመጫወት በመስራት መጨረሻ ላይ ደግሞ ስናጠናቀቀው ግዝፍ ብሎ ይመጣብን ማን ነው? ዞላን ወደ መድረክ በደንብ ጋብዙልኝ። በደንብ ከዞላ ስቀጥል ደግሞ ተቆርቆር ያለብኝ ይመስለኛል። እንዴት እንደሆነ አልገባኝም። በብርሃን ውስጥ እየታየ ነው።